አርጉ። ጌታ ይባርካችሁ። ወደዚህ ልምጣ፣ ወደ ሐሳቤ ማስመሰል አደገኛ በሽታ አለው። ይህን ታውቃላችሁ። አደገኛ ነው፣ በሽታ ነው። በዚህ በመንፈሳዊ ዓለም ላይ ከባዱ ደዌ ማስመሰል ነው። ማስመሰልን በደንብ ካያችሁ ግብዝነት ማለት ነው። በጣም አደገኛ በመንፈሳዊ ዓለም ላይ ትልቁ ደዌ መድኃኒት የሌለው ደዌ፣ በጣም ከባዱ ደዌ ማስመሰል ነው። ስለዚህ ይህንን መጽሐፍ ቅዱስ ግልጽ አድርጎ የሚናገርበት ሁኔታ አለ። ለምሳሌ ኢየሱስ ግብዞችን እንዴት እንዳስወገደ ታውቃላችሁ። ያንን በማቴዎስ ምዕራፍ 23 ላይ የሚናገረው እነኛን ፈሪሳውያንን ነው። ግብዞች ናቸዋል የሚያስመስሉ፣ እነሱ ግን የማይኖሩ ስለሌላ ግን የሚተጉ እንዲወርጉ ብሎ የሚያዙ። በቃ እነሱ የሉም እኮ ጫዋዎች እጃቸውን ታጥበው ምቹ ቦታ ላይ ተቀምጠው ተሸከም፣ ሂድ፣ ውጣ፣ ግባ የሚሉ አደገኞች ናቸው። ወዮላቸው ይላል። ለዚህ ነው ወዮላችሁ ጻፎችና ፈሪሳውያንን ግብዞች ይለዋል አይደል ማቴዎስ። ለዛ ነው የምናገረው እርሱ ከዛ እነዚህን እነርሱ ውጪ ጻድቅ የሚመስሉ። አሁን ብዙ ወንድሞች ብዙ እህቶች አቤት ስንዘምር እንደኔ አሁን እንዲህ ሲነበንብ ንጹህ በቃ ከኛ በቀር ሰው የሌለ እናስመስላለን። አቤት እንደው እኔ አንድ እንዲህ ብያለሁ። ጠዋት ላይ ሰው ልክ ብዙ ጊዜ ጠላት ከመገሰጽ በፊት ጸሎት ላይ ሰው ሁሉ ይቆይና መጨረሻ ላይ ሁላችንም ቆመን እንጸልይ ይባላል። ልክ በዛ ሰዓት የገባም ሰው ጨምሮ ማለት ይጀምራል። ወይኔ አሁን ከኔ ጋር አልነበርክም ብሎ ንሳ ሰይጣን ራሱ አሁን ከኔ ጋር አብረ እንዲህ ሆነ ልልም የመጣው ብሎ በአካል ቢገለጥ ብለዋል። እና እንላለን ይሄ ማስመሰል ከነና ከእናንተ ቤት እግዚአብሔር ያርቀው። ስለዚህ ልብን የሚያምላክ ዛሬ ምን ልናገረን ይሁን በዚህ መልክ ወደ እኔ መጥቷል። ልናገራችሁ ነው እንግዲህ መቻልን ይስጣችሁ። ስለዚህ ዋናው አጭሩ መልእክቴ አሁን አናስመስል ነው። አናስመስል አይበቃችሁ? ያስከፈላችሁ አይበቃ? አናስመስል ነው። በማስመሰል የተመላለስንበት ዘመን አይበቃም ወዳጆች? አይበቃችሁ? ይቅርባችሁ። ኢየሱስ መምጣቱ እየቀረበ ነው። ጊዜው እየደረሰ ነው። ቀኑ እየመሻ ነው። ሩብ ጉዳይ አይነት ሆኗል። በጣም ጊዜው እያለቀ ነው። ክርስቶስ መምጫው እየደረሰ ነው ብለናል። መንቃት ላይ ነን ወይ? ነቅተናል? ማስመሰል አልተሆንም። መጽሐፍ ቅዱስ ግብዝነት ግልጽ ቃል እንደሚቃወም ይነግረናል። እግዚአብሔር የሚፈልገው እውነተኛ ልብ ነው። አስመሳይ አይፈልግም። ማስመሰልን በእግዚአብሔር ፊት መሆኑ አይደለም፣ በእኔ ፊት፣ በአንቺ ፊት፣ በአንቴ ፊት። እንዴት ነው እኔ እየተመላለስኩ ያለው? አንቺ እየተመላለስሽ ያለሽው? አንተ እየተመላለስክ ያለው? የሆነ ቦታ ላይ ጨዋ በደበባ በቃ አቤት ከክርስቶስ ይልቅ ራሱን አግን ነው። ከክርስቶስ ይልቅ በማያውቁ ሰው መካከል ጻድቅ ለመሆን መትጋት። አንዳንዴ ኩራትን ልንገራችሁ፣ እናንተ ያወቃችሁ የሚያውቅ መጣ ያውነኝ አልለወጥም። ፍንክች አሁን በአካል ብታገኝም ያው ነኝ፣ በዚህም አያችሁ ያው ነኝ። ለውጥ የለውም። ይሳኮር ምናልባት ስታዩኝ ይሄ ፊዚካሉን በዚህ የሚታዩ ምናምን ልታጡ ትችላላችሁ፣ ግን በሂሬን ብሄቨሬን ማንም አይቀይረኝም። ማንም ፊት መጥቼ አልቀየርም። እዚህ የተሰራንን መልክ አንቀይር።
ስለዚህ የመጀመሪያውን አንድ ነገር ልንገራችሁ። ወደ አንድ እንትን ላይ ሊያመጣ ስለሚፈልግ ነው የምናገራችሁ። የማስመሰል መንስኤ ነገሮች አሉ። መንስኤዎቹን ላሳያችሁ። መንስኤዎቹ እንዴት ነው የማናስመስለው? እንዴት አናስመስል? ልባችንን በመመርመር ነው ከማስመሰል የምንወጣው። መዝሙረ ዳዊት ላይ ሄዳችሁ ካያችሁ መዝሙረኛው ሲናገር 139 ምዕራፍ ቁጥር 33 ላይ እግዚአብሔር ውስጣችንን ይገልጣል፣ ያያል፣ ይመረምራል፣ ይመለከታል። ስለዚህ እንዴት አናስመስል? ልባችንን ስለሚመረምር ነው። አሁን ብዙዎቹ አቤት ጨዋ ይመስላሉ ከኔ ጋር ሆኖ መልሶ ከጀርባ ይከትፉኛል። እኔ ጋር ሲመጡ እኮ አሪፍ ናቸው በጣም አንተ እኮ የተባረክ ምናምን። እዛ ሄዱ ደግሞ እንደሱ አለ ክፉ የለም፣ እሱ አታላይ፣ እሱ ሸንጋይ፣ እሱ እንደሚያደርግ ይሉኛል። ግን ከእግዚአብሔር እንሰወራለን። ኃጢአታችንን መናዘዝ ነው። ባጠፈነው ነገር ላይ ንስሐ እንግባ። ተናድቅ ምንድን ነው ብለው መጽሐፉ ዮሐንስ ወንጌል ራሱ ላይ ምዕራፍ 9 ምንድን ነው መንጻት እንዳለብን የሚነግረን፣ መናዘዝ እንዳለብን የሚነግረን መልእክት አለ ዮሐንስ ላይ የአንደኛ ዮሐንስ መልእክት ምዕራፍ 1 ላይ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ጥቅስ ስነግራችሁ ከቻላችሁ መለጠፍ የሚችሉ ሰዎች ለጥፉ። እኔ ጊዜን ስለሚበላብኝ አላወራም። ሐሳቤን ብቻ ነው የሚነግራችሁ። መንጻት እንዳለብን ያ ክፍል በደንብ አድርጎ ኃጢአታችንን እንድንናዘዝ በደንብ አድርጎ ይነግረናል። ኃጢአትን ተናዞ ሰው አይለመም ነው የምለው። ኃጢአቱን ሰውሮ ነው ሰው ማይለማ። ተናዞ ለአምላኩ ነግሮ ምሕረት ምን አይልም አያጣም ነው የምለው። ሰለሞን ጠቢቡ ሰለሞን የተናገረው ቃል ይሄኛውም መታነጽ እንዳለብን ይነግረናል። ሌላኛው በብርሃን መመላለስ ነው፣ በግልጸት መኖር ነው። በግልጽነት የሰጠህን ማንም አይከለክልም። የሚሰጥህን የሚከለክልም ካለ ጥርግ በል። አንተ ግን አታስመስል። በግልጠት ተናገር፣ በግልጠት ተመላለስ። አጃቢ ይኑር። እኔ ለአጃቢ አላደርግም። ያው ይውታውን ይህንን ቃል መናገር ስንጀምር ሰው ትምልቀስ ብሎ እየሞለጫ ይሄዳል። ጥርግ በል። እኔ አያገበኝም። ለሚሰማ እንድናገር የተባልኩትን እናገረዋለሁ። ለዚህ የዛሬን ሀሳብ ላወራ የነበረው ምን መሰላችሁ? አሁን ዛሬ የምናገረው አናስመስል፣ ማስመሰል የሚያመጣውን አደጋዎቹን ልነግራችሁ ነው የመጣው። አደጋዎቹን አንድ ብላችሁ ያዙ። የመጀመሪያው አደጋ ከእግዚአብሔር ይርቃል። ሰው ከእግዚአብሔር ነው የሚርቀው። ከኔ የራቀ ይመስላል፣ ከንቴ የራቀ ይመስላል፣ ከንቼ አስመሳይ ሰው መጀመሪያ ደረጃ ከማን መራቅ ይጀምራል? ከልዑል ከእግዚአብሔር። ከእግዚአብሔር መራቅ ከኔና ከእናንተ ይራቅ። ሰው ከእግዚአብሔር ይርቆ ምንድን ነው የሚሆነው? እና እኔን ስትርቆ ከኔ አይደለም የምትርቆ። እኔና አንተ የምናመልከው እግዚአብሔር ከኔ ጋር ያለን ምንነት ይጠይቃል። ወንድሜ የታረኮ ነው የምለው። ያ ሰው ታስታውሳላችሁ፣ ከእግዚአብሔር ወንድሙን እንትን ካለበላ ራቀ። እግዚአብሔርን ርቋል፣ ግን እግዚአብሔር ግን መጣ። ወንድሜ የታለ ይለዋል። ምን አገባኝ ነው። ምንድን ነው የሚሆነው? ሰው ደሙ በእጅ ነው አለ። እንዴት ናችሁ? ከእግዚአብሔር ርቀን ነው ያለ ነው ወይስ ቀርበን ነው? አስመሳይ የሆነ ሰው ሁሉ ከእግዚአብሔር ርቆ ነው የሚኖረው። አሁን ከእግዚአብሔር የራቁ ሰዎችን የምትመለከቷቸው ንግግራቸው፣ አቤት ከእናንተ ጋር ያለውን ምንነት ታውቃላችሁ። ግን ንግግራቸውና ኑሯቸው ካልተመሳሰለ ወይኔ ሰው ለካ ከእግዚአብሔር ርቋል ብላችሁ መለየን ነው የምነግራችሁ። ሌላ መገለጥ አስፈልግም። የእግዚአብሔር ቃል እውነት ነው። ስለዚህ እኔ ከእናንተ ጋር ሆኜ የሚሆነውን ሁኔታ በአካልም መሆን አለብን። ያን ሳልሆን ከቀረው ምን ሆኜ ያለው ማለት ነው?
አስመሳይ ነኝ ከእግዚአብሔር ርቄ ነው ያለው። ስለዚህ ይህንን ማቴዎስ ወንጌል ምዕራፍ 15:8 ላይ የሚናገር ሐሳብ አለ። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው አይደል? ከዚህ አይነት ህይወት እግዚአብሔር ይሰውራል። ከእንዲህ አይነት ኑሮ እግዚአብሔር ይሰውራችሁ። ከእንዲህ አይነት ምልልስ፣ ከእንዲህ አይነት መውጣት መግባት እግዚአብሔር ይጠብቀን። ምነው እግዚአብሔር ይጠብቀን። ራሱ እኔ አማርኛ ስለጠፋብኝ ነው። እሱ ምን ራስን ጠብቅ እግዚአብሔር የሚለው አለኝም። እንግዲህ ራስን ጠብቅ፣ ተጠንቀቅ። እግዚአብሔር ይርዳ አልልም። አንተ ራስን እየጣርክ እንዴት ይረዳሃል? ለረዳድ ዘንድ እጅ ዘርግቶ ከእጁ አውቀ እየሄድክ ምን ያርገው እግዚአብሔር? ስለዚህ ከእግዚአብሔር ያሪቃል። ምን ማስመሰል የሚያመጣው አደጋ ይሄ ነው። ከእግዚአብሔር ያሪቃል። ሙልጭ አርጎ ውጭት ይሆናል። ከእግዚአብሔር ርቀ ነው የምትኖረው። ከእግዚአብሔር የራቀ ሰው ከሰውም ጋር አይኖርም። ዝም ብሎ እያንቦራጨቀ ይኖራል፣ እያደበላለቀ አስመሳይ ሆኖ ይኖራል። እዚህ ጻድቅ እንጮታል፣ ሌላ ውስጥ ለውስጥ ደግሞ እሬቱን። አንድ ጊዜ አንድን ሰው አንድ ያሉ ይሄ ሰው የሚጣፍጥ ፍሬ ያበላል፣ ግን ውስጡ ላይ መራር ፍሬ እንድናፈራ መልካም ዘር ይመስላል የሚዘራው፣ ግን መልካም ፍሬ እንዳናፈራ መራር ፍሬ እንድናፈራ የሚያደርግ መርዛል ዘር እየዘራ ነው ብላለች። አንዱ ዳስ ራይት እንደዛው ነው ያየነው። በኋላ አንዳንዴ ተጠንቀቁ። የቱ ጋ ናችሁ? ከእግዚአብሔር ርቃችሁ ወይስ ቅርብ ናችሁ? ወደ እግዚአብሔር መቅረብ ይሆንልን። ከማስመሰል ህይወት ውጡ እያልኳችሁ ነው። ለማንኛውም አናስመስል። እኔ ብዙ ጊዜ አታጨብጭብ እላለሁ። ሰው አስታውሳለሁ። ትልልቅ ሰዎች ተሰብስበው አንድ ጊዜ የሆነ ቦታ ላይ አገኙኝ ለሆነ ጉዳይ። እኔ አልኳቸው ሰማሁ፣ በሉ እኔ እግዚአብሔር የሚናገረኝም እግዚአብሔርን መንፈስ በኔ ላይ ያለኝም ሰው ነኝ። ሰምቼ ነው ያልኩኝ። እናንተም አሁን አጨብጫቢዎች ስለሆናችሁ ሂዱ፣ በቅርብ ቀን እናንተም ትሰደዳላችሁ ነው ያልኩኝ። በሁለተኛ ቀን ላይ ነው የበተናቸው እነሱንም እዛ ይቅርታ ወየው መጀመሪያ ምን ቅር አለኝ? ቅር ብል እኮ አልናገርም። ይኸውላችሁ እናንተን እኔ ባልወዳችሁ እናንተን ብጠላችሁ በእናንተ ላይ የሆነ ነገር ብለው አልሰብካችሁ። የሆነው ጽድቅ መልካም የሆነውን ዘር በእናንተ ላይ ልዘራ አልመጣም። ስለሚወዳችሁ ነው። አምልጣችሁ ከኔ ጋር የእግዚአብሔር መንግስት ወራሶች እንድትሆኑ ወዳጅ። እኔ አሁን አጫብጫቢ የለኝም። ጌታ የተባረከ ይሁን። አጃቢ የለኝም። ሃሌሉያ የሚል የለም። እንኳን አታም እንደ ያችን አበባ እንኳን የሚሰጥ ብዙ ሰው የለም እኮ ለኔ። አደራ እንዳትሰጡ። አሁን ይህን ስለተናገርኩ ውሸቴን ነው። በቃ በደስታ በፍቅር ተያይዘን ነው ያለነው። አንዳችን በስጦታ በመሰጣጣት ለምዚህ ውስጥ የተሰበሰብ ነው። ከኔ ጋር ያሉ ወንዶችና ሴቶች ልጆች አንዳችን ለአንዳችን በመሰጣጣት አንዳችን ለአንዳችን በመደጋገፍ አይደለም ያለ ነው። በእግዚአብሔር ቃል እውነት ላይ ቆመን የእግዚአብሔርን ሐሳብ እየተከፋፈለን ደስ እየተሰኘን እየቀጠልን እስከ ሰማይ እንቀጥላለን። እስከ ቆየ ቲክቶክ ላይ እስካለው ትቆያላችሁ። ከዛ በኋላ ዳና ሰንብት እንባባላለን። እሺ አታስመስሉም። ይኸውላችሁ ብዙዎች ለመወደድ ሲፈልጉ የሚያደርጉ ነገር ብዙ ነው። ውስጣቸው ማስመሰል አደገኛ ነው። የመጀመሪያ ከእግዚአብሔር ይለያል። ሁለተኛ መንፈሳዊ ዓይንን ይዘጋል። ማታችንም ድንግዝግዝ ጨለማ ላይ የሚሄድ ሰው ይሆናል። በጨለማ የሚሄድ ሰው ሄዶ ከሆነ ነገር ጋር መጋጨት ሁሉ ይችላል። ወይም ጉድጓድ ካለ ጉድጓድ ይገባል። ጉቶ ካለ ጉቶን ይገጫል። እንደ ኳስ ግንባሩ ላይ ረጅም ምሰሶ ላይ ከሆነ ጓፕል ይላል። ወዳጄ አስመሳይ ሰው መንፈሳዊ ዓይኑ አይበራም፣ የተዘጋ ነው የሚሆነው። ጌታ ይርዳችሁ። ማስመሰል ይህን ያደርጋል። መንፈሳዊ እውረትን ያመጣል። ራስን ማታችሁም እንዴት እንድትራመዱ፣ እንዴት እንድትገቡ፣ እንዴት እንድትወጡ፣ እንዴት እንድትኖሩ አታውቁ። ዝም ብላችሁ በመላ
ሰራፍ የምትሉት ይሆናላችሁ። እግዚአብሔር ከዚህ አይነት ነገር ያድነን። እኔን አድነኝ፣ እናንተም በሉ እኔን ባሪያዬን አድነኝ ዘንድሮ ከእንዲህ አይነቱ። ለዚህ ነው ይሄ ክፍል ላይ ሄዳችሁ በደንብ ይውልኝ፣ በደንብ አስታውሉ። ሰው ራሱን እውነተኛ ነኝ ብሎ ሲያስብ ራሱን ይስታል ነው የሚለው መጽሐፍ። ራሱን ይስታል፣ ራሱን ይስታል፣ እውር ነው የሚሆነው። የሌላውን ነገር ሁሉ በማክተም እሱ ብቻ አዋቂ፣ እሱ ብቻ የሚረዳ፣ እሱ ብቻ የተገለጠ፣ እሱ ብቻ ከኔ በቀር አዋቂ የለም የሚል የሚነፋፋ እውር፣ ራሱን የማያይ ሌላን ግን ማት የሚችል የጻድቅ ዓይን በማ ላይ ነው የሚለው መጽሐፍ። አሁን ብዙ እኔ ይኸውላችሁ የሆነ አካባቢ ላይ የነበርኩት ጊዜ ስሜ ትንሹ ጠንቋይ ግድግዳ መቺ ይሉኛል። እና ለሰዎቹ ፊት ለፊት ሲመጡ አይ እኔ ትንሽ ሳልሆን ትልቅ ጠንቋይ ነኝ እላቸዋለሁ ፊት ለፊት። ምክንያቱም ጠንቋይ የሚሉ የእነሱ ጠንቋዮች ለራሳቸው የማያዩ ለሌላ የሚያዩ ናቸው። እኔ ግን ለራሴም ለሌላም የሚያይ ነኝ። መገለጡ እንደዛ ነው። እኔ እነሱ በቃ በዛ ነው የሚያውቁት፣ በዛው ቋንቋ ነው መመለስ አለብኝ። ማመጣቸው መገለጦች ለእነሱ ብቻ ሳይሆን ለእኔ ነገ ሊሆናለውን እግዚአብሔር እያበራልኝ እያየው የሚሄድ ሰው ነኝ። ወንድሜን፣ እህቴን፣ እናቴን፣ አባቴን ደግሞ ነገ ሊሆንላቸው ላለው ነገር እግዚአብሔር መገለጥን ዓይንን አብርቶ እያሳየ የምናገር ሰው ነኝ። ስለዚህ እኔ ከጠንቋይ ይሻላል ወዳጄ። አዎ ግን ጠንቋይ ነኝ በእነሱ እይታ። ምክንያቱም ምስጢራትን እግዚአብሔር ይገልጥ ነበርና ሰፈሩ ላይ። አሁን የዘንድሮ አገልጋዮችን ብዙዎችን ጌታ ምን አለ ለአንተ ስለአንተ ይናገራሉ ብትሉ ምንም አያውቁ፣ ምንም አይታያቸውም። ለራሳቸው የማያዩ ለሌላ ለማየት የሚጣጣሩ ወንድሞችና እህቶች ናቸው ያሉት በዘመናችን። ከዚህ አይነቱ እናንተን ይጠብቃችሁ። ያድነን፣ አድነን ነው አድነኝ እኔን በሉ አድነኝ። ይሄ መንፈስ ማስመሰል የሚያመጣ አደጋ ይህን ያደርጋል። መንፈሳዊ ዓይንን ይዘጋል። በቃ አታይም። ምታየው ምድራዊ ነው። ምታየው ለራስ አልፎ መሄድ ነው። ምታየው ከብረ ማያት ነው። ምታየው ኢየሱስ ሊቆ ኢየሱስ ገኖ አይደለም። አንተ ራስን አሊቀኝ፣ ራስን እንደምንም አሽሎክልቀ በልጣይ አንቱ ተብለ ለመታየት የምትንጨረጨር ትሆናል። እውር እልሃለሁ። እውር ይለዋል መጽሐፉ። የታወር መንፈሳዊ ዓይን ስታወር ሰው ይሄ ነው የሚሆነው። ደህና ናችሁ? ይሰማችኋል ብዬ ተስፋ አደርጋለሁ። ወገን ማስመሰል አደገኛ በሽታ አለው፣ ደዌ ነው። እኔ ምናልባት ብዙ ጊዜ ካስተማርኩት ትምህርት ቆሮንቶስ አንደኛ ቆሮንቶስን ከ1 እስከ 16 ምዕራፍ ሲያስተምር እንዲህ እላለሁ። የቆሮንቶስ ቤተክርስቲያን ደዌዋ፣ እኔ በሽታ ብዬ ነበር አርእስት ተሰጠው። አንድ አባት ናቸው አይ በሽታ ከምትል ደዌ በለዋሉኝና ደዌዋ ይላለሁ። ምዕራፍ 1 ላይ ያለው ደዌ፣ 2 ላይ ያለው ደዌ፣ እያንዳንዱ ምዕራፍ ላይ ያለው ደዌ ዛሬ ባለችው ቤተክርስቲያን ላይ ያለው ደዌ ነው። አሁንም ይሄ ራሱ ደዌ ነው። ማስመሰል የሚያስመስሉ ሰዎች ከክርስቶስ ይልቅ ወንድምን ከክርስቶስ ይልቅ የነሱን ከክርስቶስ ይልቅ ምንነትን የሚያገኑ የሚያሳዩ ከሆነ መንፈሳዊ እውርነት አግኝቷቸዋል። አደገኛ ደዌ ነው። ዓይናችሁ እንዲበራ ትፈልጋላችሁ? ማስመሰልን አቁሙ። ማስመሰል አንዱ ይሄን በሽታ ያመጣል። ቫይረስ ነው። ዓይናችሁን ያሳውራል። ትራኮማ ይኸው እኔ ድሮ ገጠር ሲማር በኩራዝ ነው በብዛት የተማርኩት። ያኔ እንኳን ያልተጎዳ ዓይኔ አሜሪካን መጥቼ ለረጅም ሰዓት ሞባይል ላይ እያጠናው እያነበብኩ እየሰራው ዓይኔን ጎዳው ሳላስ። ለዚህ ነው መነጽር የሚያደርገው። መጠበቅ እንደሚገባ አልጠበቅኩም ነበር፣ አላወቅኩም። ሁሉ ነገር መጠበቅን ይጠይቃል። ወዳጅ ህይወትን ጠብቅ፣ ማንነትን ጠብቅ፣ ክርስትናህን ጠብቅ፣ ክርስቶስን በህይወት ጠብቅ።
ኦኬ አናስመስል። በደንብ ስሙኝ። ሶስተኛው ስትመለከቱ ማስመሰል የሚያመጣው አደጋ ሌሎችን ያሳስታል። ሌሎችን እንድናሳስት ያደርገናል። ይሄ የማስመሰል ደዌ ተጽዕኖ ይሄን ያደርጋል። መንፈሳዊ አይን መዝጋት ብቻ ሳይሆን ሌሎችን እንድናሳስት ያደርገናል። ሐሰት እንድንሰራ ስተት እንድሰሩ እንድናደርግ ያደርገናል። ለዚህኛው ማስመሰል ሌሎችንም ወደ ተመሳሳይ ህይወት እንዲገቡ ያደርጋል። አሁን ብዙ ሰዎች እጅ እየጫኑ መጥፎ መንፈስ ሞልቶብናል እኮ አመንዝራ ያደረጉን አመንዝራነትን፣ ቀላውጭነትን፣ ውሸታምነትን ብዙ ማይገባ ነገርን ጠቀጠቁብን። እጅ ጭነው ደግሞ ደፋሮች ናቸው። የዘንድሮ አገልጋዮች ደፋሮች ናቸው። እግዚአብሔር ሳይልም እነሱ ለራሳቸው እውቅና ስሉ ና እጅ ጭኖ መጸለይ ይወዳሉ። አልተባሉም እኮ ሳትባሉ እጅ አትጫኑ። አገልጋዮች ራሱ ጌታ ካለ እኔ እጅ አልጭንም። እንኳን የፈለገ ፈውስ እንዲህ ቦታ ላይ እጅን ጫንና ጸልይ ብላኝ አልጭንም። ሴትዮዋን ወይም ሰውየውን እጅን እዛ ጋር ጫን ጸልያለሁ። ከዛ በኋላ ሰውየ ባለፈው ይሳኮር እኮ እጅ ጭኖ ጸልይ እንዲህ አይነት በሽታ እግዚአብሔር ተናግሮ ፈወስኩ አይልም። ይሳኮር እጅ ጭኖ ነው የሚለው። ስለዚህ እኔ እጅ ጭኛል፣ እግዚአብሔር በሱ ተናግሮ እጅን ጫን፣ ከኔ ላይ መንፈስ መጣው፣ ደዌ ዳንኩ፣ እግዚአብሔር ይክበር ብሎ እግዚአብሔር እንዲያከብር ማድረግ ነው። እኛ ስማችን እንዳይጠራ ማድረግ ነው። አንዳንዱ ላይ በቃ መተን ትመሰክራለህ እዚህ ጋር ይላሉ። ከጸለዩ በኋላ እሱን እንድናገን ነው። አገልጋዩን ነው የምታገኑት። መፈወሳችሁ ልክ ነው፣ ግን በቃ እሱ ጋር ነው። እሱ ጋር ፈውስ አለ፣ ብልቃጥ አለ፣ ማረብ አለ እንድትል አደረገዋል። በቃ አለቀ። ከዛ በኋላ ባክን ጫንልኝ፣ እጅን ጫን ብላችሁ እሱ ላይ መጫን ትጀምራላችሁ። ያ ክፉ ሀሳቡ ክፉ መንፈሱ ተላልፎ አንተም እንደሱ ትሆናለህ። ሴሰኛ ከሆነ ሴሰኛ ትሆናለህ። አመንዝራ ከሆነ አመንዝራ ትሆናለህ። አሁን ብዙ የተለከፉ ልጆች ቤተክርስቲያን ውስጥ ያደጉት ለዛ እርፍ ብሎ በአንድ ቤተክርስቲያን እርፍ ብሎ የማያድጉ የሚቅነጠነጡ የሚርመጠመጡ ሰዎች የበዙ ለምን እንደሆነ ታውቃላችሁ? እጅ የጫኑ ሰዎች እንደዛ አይነት ባህሪ ነበራቸው፣ ተላለፈባቸው፣ ብዙ አፈሩ። ወየው ጉዴ ያለ ይሄ ደዌ ነው። እግዚአብሔር ይምታው። ስናስመስል በዚህ እንመታለን፣ ከእግዚአብሔር እንርቃለን፣ መንፈሳዊ አይናችን ይታወራል፣ ሌሎችንም ጭምር የምናስት እንሆናለን። ይሄ ማስመሰል የሚያመጣው አደገኛ ደዌ ነው። አደጋ ነው፣ ከባድ ነው። እውነተኛ ሰው ማን ነው የሚለውን ላሳያቸውና ልጨርስ። ካስፈለጋ ነገ ይቀጥላለሁ። ሌላው እውነተኛ ሰው ማን ነው? እውነተኛ በስውር እንደሚሆን በፊት እንዲሁ የሚሆን ስህተቱን የሚቀበል ኃጢአቱን የሚናዘዝ ከእግዚአብሔር ፊት ቀናነት ያለው ማንነት ኖሮት የሚመላለስ እሱ ሰው። ለዚህኛው ሰው መጽሐፈ ምሳሌ ላይ ነው ምዕራፍ 28:13 ላይ ኃጢአቱን የሚሸፍን አይሳካም፣ የሚናዘዝና የሚተው ግን ምሕረት ያገኛል። ይሄኛው በመደበኛ ትርጉም በቀላል አማርኛ ነው። በዛኛው አማርኛ ኃጢአቱን ሰውሮ ሰው አይለማም። አሁን ከዚህ ማስመሰል መውጣት ትፈልጋላችሁ? ከዚህ ደዌ ከዚህ እውረት መዳን ትፈልጋላችሁ? ተናዘዙ። ባልኖራችሁበት እንደኖራችሁ በሆናችሁበት ባስመሰላችሁ ነገራችሁ ላይ ከጓደኛ ጋር በማስመሰል በተጓዛችሁበት። አሁን ብዙ ወንድሞች በማስመሰል ይቀርባሉ እህቶች ጋር። ባለትዳር ናቸው፣ ቀለበታቸውን አውልቆ ኪሳቸው ላይ ይዘው ከእሷ ጋር ይዞራሉ። ከተማ ማታው ከተማ ውስጥ ወስዱ። አንዱ ነው ምን ችግር አለ በቃ እኔና አንቺ አገልግሎት ነው ብለሽ ትወጫለሽ፣ አብረን የሆነ ከተማ ላይ እንቆያለን እንሄዳለን አላት። አገልጋይ ናት፣ ባለትዳር ናት። ደግሞ ልጆቿ ትልልቆች ናቸው። ቲኔጀር ሰው ወጣትና ቲኔጀር ነው አላት።
ያኛው ደግሞ ሚስቱ ጋር አይኖርም፣ ልጅ አለው፣ ግን አገልጋይ ነው። ማስመሰል የተመታ ይሁን ይሄ መንፈስ የተዋረደ ይሁን በእናንተ ውስጥ ካለ ለቆይ ቅዱሳን ምን ላታደ አሁን ብዙዎቹ እኔ ፈራለሁ። ወዳጆቼ ጌታ ይባረክ። ልጅነቴ ብዙ ሰው ጋር አሳልፈ ብዙ አገልጋዮች በትልልቆች ጋር ትልልቅ መድረክ ላይ ለ3 ቀን ኮንፍራንስ እየሄድኩ ሰፈርን ለቅቄ እየሄድኩ እና እዛ ስትሄዱ በቃ ሰው ሁሉ እዛ አካባቢ ያሉ በአገልግሎት ምናምን የሚቀራረቡ ሰዎች ፊት ሰዎች በቃ እጅ ጭኖ ነው በየመንደሩ በየቤታቸው ይወስዷቸዋል። አንድም ቤት እኔ ከሄድኩኝ እዛ ሽማግሌ ካልፈቀደ ሰፈር አንድ ቤት ቡና ጠጣ ሲባልም አለገበለት። አንድ ወዳጄ ነበር በቃ ሁሉ እዛው ሳምንት 15 ይቆያል እዛው ሰፈር ነው። ኮንፈረንስ ካለቀም በኋላ ተው ውርደትን እያፈጠንክ ነው አልኩት። አንዴ ስለምትቀና አለኝ። እሺ ታየዋለህ ነው አልኩት። እውነት እላቸዋለሁ የጓደኛውን እህት እነሱ ቤት ያርፍ ነበር። እህትየው ባለትዳር ናት። ባሏ ሌላ ሀገር ነው የምኖረው እና እናቷን እንድትጠይቅ ቤቷን መጠች። ወንድሟ አልነበረም ያን ቀን። ከዛ ጸለየላት። ልጸልልሽ ማጸንሽ ላይ ችግር አለ አላት። ያመኛል ይሰማኛል አለች እሷ። በቃ ልጸልልሽ ትፈወሻለሽ አለ። ኦኬ መጸለይ አይደለም በቃ ከኔ ጋር ስተኝ ትድኛለሽ አላት። አስተኛት። አስረግዞ ሄደ። እግዚአብሔር ደግሞ ለምልክት ዘራ አያጠፋም። ያ ሰው ተዋርዶ ተንከራቶ አጉል ሞት ነው የሞተው። አገልጋይ ነው ብላችሁ አሁን ኢትዮጵያ ምድር ላይ ታያላችሁ። አይቀሬ ነው። ብዙ ያለ አባት የሚያድጉ በእናት እጅ የሚያድጉ ልጆች አሉ። በመልክ ደግሞ እግዚአብሔር ሊረዳ አባታቸውን ብቻ የሚመስሉ ይወጡልናል። አሁን በቅርብ ዘመን ውስጥ ምናልባት አባት ፍለጋ ይወጣሉ። የአደባባይ ላይ የብዙዎች ልጆች እንደሚወጡ እንዳትነሱ። አንድ ቀን ይሆናል። ቤተክርስቲያን ውስጥ የተፈለፈሉ ብዙ አሉ። ፈጥነን ንስሐ እንግባ። እግዚአብሔር ወዳለው ሀሳብ መግባት ትፈልጋላችሁ? እግዚአብሔር ወዳለላችሁ መድረስ ትፈልጋላችሁ? ዛሬም እኔ ጥሪ ላድርግላችሁ። እያንዳንዳችን አሁን ራሳችንን እንመርምር። ከሰው ላይ አይናችሁን አይስ ብዙን ጊዜ ይውላችሁ። ይሄን ሁሉ ነገር ዝም ብዬ አይደለም እግዚአብሔር አስተማረኝ። ከዚህ ሁሉ ተነስቼ በእግዚአብሔር ፊት ሲሆን እግዚአብሔር ቃል እየሰጠኝ ቃል እያነበብኩ ራስን እያበረተው ለራሴ ንስሐ እየገባው ስለ ሌሎች ንስሐ እየገባው እያነበብኩ እያጠናው ነው የምዘጋጀው። ሁሌ ለእኔ ነው የምናገር። በጌታ ብዬ ስናገር ቃል ይሰጠኛል። ያን ቁጭ ብዬ ቃሉን አሰላስላለሁ፣ አነባለሁ፣ እቆያለሁ፣ እጽፋለሁ። ሃሌሉያ እላለሁ። ራሴን ስላወጣ ስላሳየ አመሰግናለሁ። ራሴ በጣም መለጭ አድርጌ ብርቅ ብዬ ደስ ብሎኝ እርፍ አድርጌ እነሳለሁ። ይህን ነው አሁን ለእናንተ የምናገሩ። ዝም ብዬ ከሰማይ ዘብ ያውርጄ እንዳይመስልህ ወዳጅ። በፊቱ ቆይቼ ህይወቴን ሰርቶ በእኔ ላይ ስራ ጀምሮ አይቼ እኔን ስለጠቀመኝ ይጠቅማቸዋል ብዬ ነው የምናገራቸው። መንፈስ ቅዱስ ዛሬ ምን ልበልስል ካለው ነው የሚሰጠኝ። ከሌለው አዲስ ነገር የሆነ ሰማያት ተከልቶ ሆነ እንዲህ በላቸው ብሎ ረስታ አይሰ ካለኝ ይህን ሀሳብ ሲያመጣ ወደ ኖቴ ነው የሚሄደው፣ ወደ ማስታወሻዬ። እግዚአብሔር ቀድሞ ከተናገረኝ ሀሳብ ስለጻፍኩኝ አስታውሳለሁ። ወደዛ እጄ ያለው ጎራ ብዬ ሲያይ በስማ የሚገርማል አዲስ ሆኖ ይታየኛል። ስለዚህ የመጨረሻ ጥሪ ዛሬ እያንዳንዳችን ራሳችንን ምን እናድርግ? ራሴን ልመልከተው አጥርቼ ሌላውን ትቼ አይኔን ወደ አንተ መልሰው ምን አለኝ ከሰው። አሁን አጠገባቸው ያለን ባልንጀራ አትዩ። ራስን እስቲ ቁጭ አድርገህ መስታወት ፊት ድሮ ጌታ ይባረክ። አሁን እኔን እያየው ነው። አሁን እናንተን አላይም እኮ ድንገት ገስት የሚልኩ ሰዓት ወይም ሲወርዱ ነው የሚያየው።
ከዛ ውጭ ይሳኮርን እያየው ለይሳኮር ነው የምሰብከው። ድሮ መስታወት ፊት ራስን ቆሜ እየነገር ቁጭ ብዬ ወንበር ይዤ ቁጭ ብዬ መስታወት ፊት አወራለሁ ከይሳኮር ጋር ቃል ከፍቼ እናጠናለን። ያ መስታወት ባልነበረ ጊዜ እግዚአብሔር ሰብኬ እንደወረድ ቁጭ ብዬ ራስን ቼክ አደርጋለሁ። ምኑ ጋር ስህተት እንደሰራው አውቀዋለሁ። ምኑ ጋር ልክ እንዳልሆንኩ አውቀዋለሁ። እስከዛ እየፈታ ንስሐ ገብቼ ሁለተኛ ክፍለ ጊዜ ሲቆም ቅድም በነገርኳችሁ ነገር ላይ አንዳንድ ነገሮች ላይ ምናልባት ጥፋት አጥፍቼ ሊሆን ይችላል። ላልገባችሁ በዚህ መልክ የተናገርኩት ስህተት ሆኖብኛል፣ አይቻለሁ፣ ይቅርታ አስተካክላለሁ። እንዲህ ብዬ ቦም ማድረግና ወደ አሁን ሊገባ ወዳለው ስብከት ወደ መስበክ እሄዳለሁ ማለት እዛው ንስሐ ገብቼ ለሱም ፊት አይቻለሁ። እዛው እንደሰራው እዛው መናገር ነው። ምን ችግር አለ? ስህተትን ስህተት ነው ማለት መጥፎ ነው? ስለዚህ ዛሬ እያንዳንዳችን ራሳችንን ስንመለከት ምን ብለን መመልከት አለን? በሰዎች ፊት የምንመላለሰው ነን? ምን መስለው ነው? ምን መስል ሰው ነን? አስመሳይ ነኝ ብላችሁ ራሳችሁ ጠይቁ። በማስመሰል ይሁን የምትመላለሽ፣ በማስመሰል ይሁን የምትመላለሰው፣ በማስመሰል ይሁን የሚመላለሰው ቼክ እናድርግ። ቅድም ብያቸዋለሁ። የሆነች ልጅ ከሌላ አካባቢ ከሆነች እሷን ስለተጎመጀህ አታውቅም ብለህ ቀለበትን አስቀምጠ። አሁን ብዙ ሰው ቀለበቱን አያወጣም፣ ያወጣል። ብዙ አገልጋዮችን ይታዘባለሁ። ባለትዳሮች ናቸው፣ ቀለበት የላቸውም እጃቸው ላይ አረቡ። አሁን እኔ ነገሩ ቀለበት አግብቼ አይደለም የሚያደርገው የነበረው፣ ሳላገባ ጭምር ነበረኝ። ሌላ ነው እሱ። ያ የነበረኝ ቀለበት ሌላ ነው። ግን አለኝ ብዙ እህቶች ወይ አግብታል እንደ ይሉኛል። ያው እኛ ሀገር ክቡር ነው እኮ ይሄ፣ ያከብራችኋል እኮ ትፈራላችሁ። እንደው ልባቸው ላይ ካለ እንኳ ቀጥታ አግብታል እንደ ይሉሃል። ለሌላ ነገር አይደለም። በቃ የሆነ ነገር ብሉም በሀሳብ ቢመጣ ቀጥታ ለመጠየቅ እንዲቻላቸው ወዲያው ቀለበት ስላዩ አግብታል እንደ ይሉኛል። አዎ የት ናት? እላይ ናት። ገና አላገባውማ። አዎ አገባለሁ ነው። እላይ ናት። አሁን አልፈልግም። ያልፈልግ ጊዜ ስለነበረ ቀለበት ከእጅ አይጠፋም የነበረው። ካገባው በኋላ እንኳን ሌላ ቀርቶ ለሻወር አላወጣም። ምን ቀለበት ምን አይዚግ አይቀንስ ምን አይል ወርቅ ነው እኮ። ብዙ ሰው ያወጣሉ፣ ረስተው ይወጣሉ። መጀመሪያ ለምን ታወጣል? ልታወጣ ነው እንዲያገባው ቃል ክዳን ነው እኮ። ለማንኛውም ከእሷ ጋር የገባን ቃል የምታስታውሰው ነው። ቁጭ ብላይ ከሰው ጋር እየተጫወት ካትሞ የሆነ ነገር ሀሳብ ቢመጣው እንኳን ይሄኛው ስላለ ትደነግጣል፣ ራስን ትገራለ፣ ንሳ ትገባል። በውስጥ እንኳን ንሳ ትገባል። ለዛው ተመኞሽ አትሉም። ጌታ በኢየሱስ ስም ትላለ። አይንን ወደ እሱ ነው የምታዞረው። አክብሩ። ያገባችሁ ሰዎች እሷ በሌለችበት ሁሉ ከእሷ ጋር እንዳለ ያስብ። ግማሽ ሸቃልን ቤት ጥላ ሄዳል፣ ግማሽ ሸቃልን ቢሮ ነች፣ ግማሽ ሸቃል ስራ ቦታ ነች። አንተ ግን እሷ ከአንተ ጋር እንዳለች እንዳትራስ። አሁን ይሄ ወልጋዳ ወላዋዮቹ ተጠንቀቁ። የምታስመስሉ ማስመሰልን ለምን እንደዚህ እንደምናገር አላውቅም። ዛሬ በዚህ ውስጥ ትኩረት እየሰጠው በእግዚአብሔር ቃል አስመስላችሁ አንዳንድ ወንድሞች ምን እንደብሉ ታውቃላችሁ? ድሮ ስለሚጠየቅ ነው። እኔ አጋጣሚ ይጠይቁኛል ቶች፣ አንዳንድ ቶች ይሄ ልክ ነው ወይ? አንድ ልጅ እንዲህ ብላ ነገረችኝ። ለእሷ ተናግራ ይሆን ተጠይቃ ይሆናል፣ በሌላ አስመስሎ ይጠይቁኛል። እና ጓደኛዋ ነበረ። በቃ እኛ ከተስማመን ምን ችግር አለው? ልንጋባ ነው፣ አሁንም ብንተኛ ምንም ችግር የለም ብሎ ጥቅስ ቆሮንቶስን ሰጣት። ይሄ ልክ ነው ወይ ብሎ ጠይቆኝ ያውቃለሁ። ልክ አይደለም። ከጋብቻ በፊት የፈለገ ሆነ እንኳን ሌላ ቀርቶ መሳምም ኃጢአት ነው እያልኩ ነው የምናገረው። ያው ነው እኮ ከሳምክ እኮ የዝሙት ነው። ሴትዮዋን ወርም እያረካት ምን ልሰራ ነው? እንኳን አጠገቧ ላይ እጅ አትጫን፣ አትዳራ የሚለው አትሻሻሽ ነው እኮ።
ያላገባትን ገና እጮኛህን አትሻታ። ትከሻዋ ላይ እጅን አታርግ። ሰውነቷ እጅ አይንካ፣ ይሞቃታል። ፍቅር ነው እኮ ሰው ናት እኮ። ኃጢአት ውስጥ አታስገባት። ስርዓት ያዝ። ፊት ለፊት ቁጭ ብላችሁ ተጫውቱ። አጉርሳት፣ ጉረስ። ፊት ለፊት አይኗን እያየ አውራ። ከዛ ጨርስ፣ ሂድ ወደ ቤቷ ሂጅ። ስታገባ ብቻ ነው አጠገብ ጎኒ ለምታስቀምጠው። ይህን አድርግ። ወይስ በእግዚአብሔር ፊት እውነተኛ ነን? ይህን ጥያቄ ጠይቁ። እውነት ስንመላለስ ስንኖር በእውነተኝነት ነው በእግዚአብሔር ፊት እየተመላለስን ያለ ነው? አንዳንድ ጥቅሶች፣ አንዳንድ የማይገቡ ጥቅሶች አሉ። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎድሏቸዋል፣ ስለዚህ እኛ ጻድቃን አይደለንም ምናምን ብለን እንድንል ያደርጉናል። አውቆ በቃ ጻድቃን ከዚህ በኋላ እግዚአብሔርን እውነተኛ በእውነተኝነት ከሱ ጋር ኑራ። የምን ማሽሞንሞን ሁሉ በቃ እኔ ኃጢአተኛ ነኝ ደካማ ነኝ ለማለት ምን አውቆ ድካም የለም ወዳጄ። አውቆ ለሰራ ወዮለት። አውቆ ለሚሰራ ይብስበታል ፍርዱ። ማስመሰልን አቁም። አናስመስል። ልጅ ሆይ ልብህን ስጠኝ አይልም? ራእይ ላይ ማን ነው? ምሳሌ መጽሐፍ ላይ 23 26 ላይ ልብህን ስጠኝ ነው አይደል? ልባችንን ለጌታ እንስጥ። ስለዚህ አባታችን ሆይ ከማስመሰል አድነን፣ ውስጣችንን ንጹህ አድርግ፣ እውነተኛ ልብ ስጠን፣ በሰዎች ፊት እንድንኖር በፊት እንኖር እንጂ እውነተኛ እንሆን ዘንድ በብርሃን እንመላለስ ዘንድ ጸጋህን አብዛልን ብለን ልንጸልይ ያስፈልጋል። ዮሐንስ ወንጌል ላይ ሄዳችሁ 8:32 ላይ የተጻፈው እንደሚል እውነት ነፃ እንደሚያደርግ እውነት አርነት እንደሚያወጣ ይነግራልና በጌታ አርነት እንደወጣ ሰው መሆን መውጣት መግባት ይሁንልን። እንጸልያለን። አባት ሆይ እናመሰግናለን። ትመክረናለህ፣ ትገስጸናለህ፣ መንገድህን ታሳየናለህ። እንቀናህ እንደሚገባ እንኖርልህ ዘንድ ስለወደድክ ከትናንት ይልቅ በተሻለ ህይወት ከትናንት ይልቅ በሚገባ አይነት ማንነት ውስጥ ገብተን ከአምና ከካችምና ይልቅ አሁን በእውቀት ተሞልተን በተሻለ ህይወት እንድንመላለስ ስለፈለክ ቃልህን እንድናስታውስ ስለላክ ስላስታውስከን ምስጋናችን ለዘላለም ይብዛልህ። እንወዳለን። ባርህን ደግሞ እርዳኝ፣ ወገኖችንም አግዝ። ይሄ የእውነት ቃል ሁሌ በህይወታችን ፍሬ ያፍራ። በኢየሱስ ስም ጸለይን፣ አሜን። ብሩካን ናችሁ።